ሰላም ጤናና ክብር በተገኛችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እንሆ የአሰብ ፕሬስ የዜና ሰዓት ደርሷል። አሰብ የኢትዮጵያ ነች የሚል አስተያየት እያስቀመጣችሁ የተመራረጡ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ የኢትዮጵያ የባህር በር የማግኘት ጥረት ወደ አፈጻጸም መሸጋገሩን ትናንት ለሕዝብ ተወካዮች ምክር ቤት አባላት ጥያቄዎች በሰጡት ምላሽና ማብራሪያ ላይ አስታወቁም። የኢትዮጵያ የባህር በር ጥያቄ ትውልድ ተሻጋሪ ጥያቄ መሆኑን ጌዲዮን የጠቆመ ሲሆን በአሁኑ ወቅት በጥያቄው ዙሪያ አበረታች ምልክቶች እየታዩ መሆኑን መናገራቸውንም የአገር ውስጥ የዜና ምንጮች ዘግበዋል። ሆኖም እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ የመንግስት አቋም ምን እንደሆነና ኢትዮጵያ ከሶማሊላንድ ጋር ተፈራርመው የነበረው የመግባቢያ ስምምነት የት እንደደረሰ ከአንድ የምክር ቤቱ አባል ለቀረበላቸው ጥያቄ ጌዲዮን ምላሽ ሳይሰጡ እንደቀሩ ዘገባዎች አመላክተዋል። በሌላ መረጃም አእምሮ ያለ ሰው እንዲህ አያስብም ሲሉ አባዱላ ገመዳ ለጀነራሉ መልስ ሰጡም። የቀድሞው የኦህዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ አስተያየት ሰጥተዋል። ኦሮሞ ኢትዮጵያዊ ነው በሚለው አመለካከታቸው የሚታወቁት አባዱላ በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል ያነሱትን ሀሳብ ኮንነዋል። አሁን ላይ መንግስትን በኃይል ለመጣል ወቅቱ አይፈቅድም ሲሉ ለፋኖ ህወሓትና ኦነግ ሸኔ መልእክት አስተላልፈዋል። የቀድሞው የምክር ቤት አፈ ጉባኤና የኦህዴድ መስራች አቶ አባዱላ ገመዳ በትናንትናው ዕለት በብሔራዊ ቴሌቪዥን ጣቢያ የተሰራጨ ሰፊ ቃለ ምልልስ አድርገዋል። በዚህ ቃለ ምልልስ በወቅታዊ ጉዳዮች፣ በባህር በር አጀንዳና በኢትዮጵያ ነባራዊ ሁኔታ ላይ ያተኮሩ ሰፊ ሀሳቦችን አንስተዋል። በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው የነጻ ኦሮሚያ ሀገር ምስረታና በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ መገንጠል ባነሱት ሀሳብ የሰጡት አስተያየት ደግሞ ትኩረት ሳቢ ሆኗል። ጀነራል ክንፈ ዳኘው ከ3 ሳምንት በፊት በትግርኛ በሰጡት ቃለ ምልልስ ትግራይ ያላት ምርጫ ሁለት ነው፣ ባርነት ከኢትዮጵያ ጋር ወይስ ነጻነት ነው ሲሉ መናገራቸው ይታወሳል። በዚህም የጀነራሉ ንግግር ላይ አስተያየታቸውን የሰጡት አቶ አባዱላ እንዲህ አይነት አስተያየት ምንጩ ሁለት ነገር ነው ብለዋል። የመጀመሪያው ከውጭ ኃይሎች የሚሰጥ ተልእኮ ነው ሲሉ ገልጸው ኢትዮጵያ የተተራመሰች እንድትኖርና በብሔር ግጭት ውስጥ እንድትቆይ የሚፈልጉ እንደ ግብጽ ያሉ ሀገራት አሉ ብለዋል። ይህንን ዓላማቸውን ለማሳካትም የራሳችንን ባንዳዎች ይጠቀማሉ የሚሉት ፖለቲከኛው ስለዚህ አንዱ ተልእኮ የመቀበልና ያንን ተልእኮ የመተግበር ጉዳይ ነው በማለት የጀነራል ክንፈ የመገንጠል ትርክት ከዚህ የሚቀዳ እንደሆነ አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም። ቤትህ ውስጥ ካሉ ወንድሞች ጋር ብትጣላ ጥልህን በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትህን አቃጥለህ ፀሐይና ዝናብ እንዲፈራረቅብህም አትፈቅድም። አእምሮ ያለው ሰው እንዲህ አያደርግም በማለት የጀነራሉን የመገንጠል ሐሳብ አምርረው ተቃውመዋል። አቶ አባዱላ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱትን የመገንጠል ሐሳብ ምንጭ ነው ብለው በሁለተኛነት ያነሱትን ጉዳይ ደግሞ ፖለቲከኞች ህዝቡን ያለማወቃቸው ችግር ነው ይላሉ። ለዚህ ሐሳባቸው በምሳሌነት ያነሱትም በወጣትነታቸው ከትግራይ ህዝብ ጋር መኖራቸውን ነው። ለምሳሌ እኔ የትግራይ ህዝብ ውስጥ ኑር ያለው በወጣትነቴ እዚያ አሳልፍ ያለው ትግራይን ብቻ ሳይሆን ኢትዮጵያን አንድ በአንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ የቆመ ህዝብ ነው ሲሉ የመገንጠል ሐሳቦች ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሰዋል። የክንፈ ዳኘው ሐሳብም ይህንን መሰረት ሊንደው አይችልም ሲሉ አክለዋል። ነገር የተበላሸው የመከላከያ ሰራዊቱ ላይ በሰሜን ዕዝ ጥቃት ሲከፍቱ ነው ሲሉ የቀጠሉት አባዱላ ያለፈውን ነገር ትተን ወደ ድሮ ባህሪያችንና ኢትዮጵያዊነታችን እንመለስ የሚል ጥሪም በተለይም ለህወሓት አመራሮች አቅርበዋል። ሌላው አቶ አባዱላ በዚህ ቃለ ምልልሳቸው ያነሱት ጉዳይ የባህር በር አጀንዳን በተመለከተ ነው። በህዝብ ብዛት ከአፍሪካ ሁለተኛ፣ ከአፍሪካ ቀንድ ደግሞ ግዙፍ ሀገር የሆነችው ኢትዮጵያ በፍጹም ያለ ባህር በር ልትቀጥል አትችልም ሲሉ አጀንዳው በአሁኑ ወቅት መነሳቱን እንደሚደግፉት ተናግረዋል። በእኔ እምነት ኢትዮጵያ የመውጫና የመግቢያ ባህር በር ብቻ ሳይሆን ለቀይ ባህርና አፍሪካ ቀንድ ሰላም ኢትዮጵያ ታስፈልጋለች በማለት ኢትዮጵያ ለአፍሪካ ቀንድ የከፈለችውን መስዋዕትነት ለአብነት አስቀምጠዋል። ለኤርትራ ነጻነት ትልቅ ድጋፍ ሲያደርግ የነበረው የኤርትራ ነጻ ሀገር ሆና በኢኮኖሚና ሌሎች መስኮች እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያ ከቀይ ባህር ለመነጠል የተደረገ ጥረት ነው ሲሉ ገልጸውታል። ኢትዮጵያን ከቀይ ባህር የመነጠል እንቅስቃሴ ሲንከባለል የመጣ ጉዳይ እንደሆነ ያነሱት ሲሆን ኤርትራ የአፍሪካ ህብረትም የአረብ ሊግም አባል ናት። ለምንድነው ኤርትራ የአረብ ሊግ አባል የሆነችው?
ኤርትራ ሪፈረንደም ስታደርግ ለምንድነው ድርድር ያልተደረገው? እነዚህ ጉዳዮች መልስ ያስፈልጋቸዋል። እኔ በወቅቱ ተደራዳሪ ስላልነበርኩ ምክንያቱን አላውቅም ሲሉ አብራርተዋል። መከላከያ ስለነበርክ ድርድሩን ታውቀዋለህ ይሉኛል። እኔ አላውቅም። እንኳን ለምን ድርድር እንዳልተደረገ ይቅርና የኢትዮ ኤርትራ ጦርነት ለምን እንደተነሳ አላውቅም። እንደ ወታደር መመሪያ ተቀብዬ ወደ ተልእኮ ገባሁ እንጂ ብለዋል። የአገር ምሰሶ ውትድርና ነው ያሉት አባዱላ ወታደር ሆነው ያሳለፉትን ጊዜ መቼም የማይረሱት እንደሆነ ይገልጻሉ። የወታደርነት ጊዜያቸውም ኢትዮጵያዊነትን ያነጸው ይህው የውትድርና ህይወታቸው እንደሆነም አንስተዋል። የውጭ መረጃም የሶማሊላንድ መንግስት ጅቡቲ የሚገኙ የዲፕሎማሲ ተወካዩን ለውይይት ጠራ። እስራኤል ለሶማሊላንድ ባለፈው ሳምንት እውቅና መስጠቷን ተከትሎ ጅቡቲ የእስራኤልን ውሳኔ በብርቱ ካወገዙ ሀገራት መካከል አንዷ ናት። የጅቡቲ ውጭ ጉዳይ ሚኒስቴር ጅቡቲ የሶማሊላንድ እውቅና የሶማሊያን ሉዓላዊነትና የግዛት አንድነት እንዲሁም የአፍሪካ ህብረትን ቻርተርና ዓለም አቀፍ ህግጋትን የሚጥስ ነው በማለት አውግዞ ነበር። ከአፍሪካ ቀንድ ሀገራት እስራኤል ለሶማሊላንድ የሰጠችውን እውቅና በተናጠል መግለጫ ያላወገዙት ኢትዮጵያና ኬንያ ብቻ ናቸው። በሌላ መረጃም 103 ኤርትራውያን ስደተኞች ከህገወጥ አዘዋዋሪዎች ጋር ወደ ኬንያ ሲያልፉ በደቡብ ኦሞ ተያዙ። መነሻቸውን አዲስ አበባ ያደረጉ 103 ኤርትራውያን ስደተኞች ከህገወጥ አዘዋዋሪዎች ጋር በመሆን በደቡብ ኦሞ ዞን ሐመር ወረዳ ኤርቦሬ አካባቢ በቁጥጥር ስር መዋላቸውን የዞኑ ዋና አስተዳዳሪ አቶ ማዕከል ማሊኮ አስታውቀዋል። ስደተኞቹ በወላይታ ሶዶ፣ አርባ ምንጭና ኮንሶ በኩል አልፈው ወደ ኬንያ ድንበር ለመሻገር ሲሞክሩ ነው የተያዙት። በሁለት ሲኖትራክ መኪና ተጭነው ወደ ወረዳው ሲገቡ በደረሰ ጥቆማ መሰረት ፖሊስ 5 ህገወጥ የሰው አዘዋዋሪዎችንና የሲኖትራክ ሹፌሩን ጨምሮ በቁጥጥር ስር አውሏቸዋል። ከተያዙት 103 ስደተኞች መካከል 9 የሚሆኑት ህፃናት ናቸው። አቶ ማዕከል በየጊዜው በርካታ ኤርትራውያን በዚህ መስመር ወደ ኬንያ ለመሻገር ሲሞክሩ እንደተያዙ ገልጸው በአማካይ በዓመት 1000 የሚሆኑ ስደተኞች በዞኑ አቋርጠው ለማለፍ ሲሞክሩ እንደሚያዙና የማቆያ ችግር እንደሚያጋጥማቸው ተናግረዋል። በሌላ መረጃ አንድ የአሜሪካ የፌዴራል ፍርድ ቤት ለደቡብ ሱዳናውያን ስደተኞች አሜሪካ የሰጠችውን ጊዜያዊ ከለላ እንዲነሳ ፕሬዝዳንት ትራምፕ አስተዳደር ያሳለፈውን ትዕዛዝ በጊዜያዊነት አገደ። ፍርድ ቤቱ ትዕዛዙን ያገደው አሜሪካ የሚገኙ 4 የደቡብ ሱዳን ስደተኞችና አንድ የስደተኞች መብት ተሟጋች ድርጅት ውሳኔው ህጋዊነት የሌለውና ስደተኞች ተከታታይ ሰብአዊ ቀውስ ወዳለባት ደቡብ ሱዳን እንዲመለሱ የሚያስገድድ ነው በማለት ትዕዛዙ ተፈጻሚ እንዳይሆን ፍርድ ቤቱ አስቸኳይ እግድ እንዲጥል ያቀረቡትን አቤቱታ መሰረት በማድረግ ነው። የስደተኞቹ ጊዜያዊ ከለላ ታህሳስ 27 እንደሚያበቃ ቀነ ገደብ ተቀምጦ ነበር። ጊዜያዊ ከለላ የተሰጣቸው ኢትዮጵያውያንም በ60 ቀናት ውስጥ እንዲወጡ የታዘዙ ሲሆን የኢትዮ አሜሪካ ሲቪክ ካውንስል ውሳኔው እንዲቀለበስ በደብዳቤ መጠየቁን መግለጡ አይዘነጋም። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ አንኳርና ዋና ዋና መረጃዎች እነዚህን ይመስሉ ነበር። በሌላ መረጃ በቀጣይ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኛለሁ።